was ለምን አትይው? አንተ ልጅ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ እንዲሁ ለብቻዬ የምታመመው ለአንቺ ብዬ። ለምን ያስነው? ግማሹን እንዲሰራደ ነው አውቃለሁ እኮ ነገም ጨርሳ አትመጣም እንዴ? የነገም በምን አወቅ? ጭራሽ ለኔ መልስ። ተረስ ነው ተረስ እንጂ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባላል። ይሄን እናንተም አልሰራችሁም አይደል? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝበል ተነስ ነው ቀጥል። ኧረ ቲቸር አተ ተነስ አቴ ወይ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። አዎ ሰላም ነህ? አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋ። የዳሽን ባንክ የተመልቀበል ገብቼ እኮ ነው። ቆየ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘመነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ወላገለጽ ደግሞ ተቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ ዳር ቤት ሲገባ እጅ ከፍንጅ መቅመጥ። እኔ ግን እሱ ነገር ምንም አልተውኩም እና ገሬዳችን ሊበላሻው እናውረው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታውቀውም እንዴ? ይኸውልህ ዲኑ ጋር ከከሰስነው መፍትሄ አናጣም። ከሰምስ ከሱ የተሻለኛ የሚያምን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ የግድ እንጂ ሳረፍብን እንጂ ሰው ግን አሁን ቲቸር መጥቶ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚል እሷን ይዞ የሚገባ ነው የሚመስለው። አይረስ ታስጠላ። እሷ ጋር እንኳን አይገባም። ሲጀምር ሴት የሚወርጥ አይመስለኝ። ያገኙን ይዞ ነው የሚገባው። እኔ ምንም ስምቸኝ የሚቀርብኝ እንሂድ እባክህ። እባክህ ወዴት ነው የምንሄደው? እንዴ ያለበትን ጉዳይ ሳንይዝ ምን የምንሄደው? ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱኝት ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አከኒ ያልኩ አይደል እንዴ? ተነስ ምን Was denn ist? Wo? Yes. እንደም ሲጋራስ አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው?
ወዴት ነው? ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ልጅ? አንቺ ዝም በል። ራስህ ዝም በል። ያማሃል እንዴ? ይሄ ልጅ ምን ነገር አድርጎታል አባዬ? ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል እኮ። እንኳን ተባረ። እሱ ተምሮ ምን አመጣ? አባዬ በሞትክና ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ኧረ በእናትህ ተነስና ፈጥነህ ግዛልኝ። ምንድን ነው የሆነው ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ያው ገሪት ይደዛለሁ እና አንተ ራስህ ልትጦረው እንዴ? እና ተነሳውን እንሂድ። አንተ ደግሞ ሂሳብ ንገረኝ። ሂሳብ ሶች ነው። በዳሽን ሱፐር አፕ ነው ማስገባት። ምንድነው እሱ? አዲስ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ። እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመን ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባለሽ የሚገባውን ማቀኝ ውጣልኝ አንተ ሴጣን! ሐዘኔ ልዘንበት! ውጣልኝ! አታጓርደኝ! ሐዘኔ ልዘንበት! ውጣልኝ! ሩባ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላደረስክለት ህይወቱ ማለፉ እኔም ተጠያቂ ነኝ። ሩባ ይቅር በለኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጮቶሽ እንዲያው አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ነው ሾርት ፈልገህ ነው? ለምን እንደምታባባት ማን እንደሆነች አውቀሻት? አውቀሻታል?
ማንን ነው? አሴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ራሱ ወንድሜ ተሽዬ የወንድሜ ምትክ ነይ ተነሽ ነይና ያኔ ቤተሰቦቿን ሁሉ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ ባንክ ቤት አሁን በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀ በዛ ሁኔታ ምን ያደርጋል ተሽዬ ሞት ቀደመው የልጆችን አባት ሞት ቀደመው ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን ቤተሰቤን እና ራሴን አጣሁ። ምናልባት ሕይወቴን ላገኘ ብዬ በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል። የምንወዳቸው ሰዎች ህልበት በእጃችን ወርፍ እንዳላልኩኝ መሄድህውን ሲሆን መላገድ ያጣሁኝ በግማሽ እውቀት ሀገር ይፈርሳል።